መስፍን ዛሬ ያዙኝ ልቀቁኝ ሲል እስር ቤት ሄዶ ነበረ። ግን እስር ቤት ቢሄድም ልኩን ቅጭቅጩም ስትነግረው እንግዲህ ያው ለሽ ብሎ መጥቷል። እኔ እንደ አካሄዱ የሆነ ነገር ይፈጥራል፣ የሆነ ያበላሻል፣ ወይም ደግሞ የሆነ የሚፈነክታት ነገር መስሎኝ ነበረ። ግን መጨረሻ አካባቢ ውድ ነገር ወስዳብኝ ነው ስትለው፣ ውዱ ነገር ምንድን ነው አይልም። ውዱ ነገርማ አንተ ፍቅረኛ የነበርክ ሰው እሷ ወሰደችብኝ፣ ለዛ ነው ብበቀላት አለች። ይህስ መቼ ምላ መቻ ቆመች፣ ደገመችው። ባደረግኩት ነገር ምንም አይጸጽተኝም ብላ እንግዲህ ያደረገችው ነገር አይጸጽታትም። እንዳው ያደረገችው እንደሆነ ሳስበው የሚጸጽታት ሜላት ያው መትረፏን ነው። ምክንያቱም እንዳተርፍ ነው አድርገ ያው የመታቻት ነበረ። ነገር ግን ሆኖም ተረፈች። አሁን እሷ ባደረገችው ነገር ምንም ጸጸት የለባትም ማለት ነው። እኔ አንዳንድ ሰዎች ምን አይነት ተንኮል ተንከሲስ እንደሆኑ ግራ ይገባኛል። አንድ ሰው ባጠፋው ነገር ተሳስቼ ነው፣ በስህተት ነው፣ ይቅር በሉኝ፣ ማድረግ አልነበረብኝም፣ በጊዜው ጥሩ ሁኔታ ላይ አልነበርኩም፣ እንደዚህ ውስጥ ነበርኩኝ፣ በዚህ ውስጥ ነበርኩኝ፣ ይህ ብሶት ነበረኝ ብሎ እንግዲህ ያደረገውን በስተት እንደሆነ እንደምን ብሎ ካለበት እንትን ለመውጣት ያው ውሸቱንም እውነቱንም አባዝቶ ይናገራል። ነገር ግን እሷ ባደረገችው ነገር ምንም እንደማይጸጸታት ነው። ስለዚህ ነገር ወዴት ያመለክታል? አሁንም ወደ ሜላት የወደ ኋላ ህይወቷን ምን እንደሚገጥማት ነው። ስለዚህ አሁንም ከዚህ ሴትዮ ከእስር ቤት ከተፈታች ይሆን ነገር እንደሚፈጠር ያው መስፍንም ጠርጥረዋል። ስለዚህ መስፍን ደግሞ ጠርጣሪው ምንድነው? በቅርብ እንድትፈታ ነው። አዎ በቅርብ እንድትፈታ ነግሯል። ስለዚህ ከተፈታች ደግሞ የሜላት ሰላም ትሆናለች ማለት ዘበት ነው ማለት ነው። እንዳው ቶሎ ብላ ከእሷ ጋር የታሰረችው ልጅ ክስ መመስረት አለባት። አዎ መመስረት ሁሉም ነገር እሷ ስለምታውቅ ፖሊሶቹ በአሁኑ ሰዓት የሚያውቁት እሷ ያው ሰው ላይ የግድያ ሙከራ በማድረግ ነው እንጂ በሌላ ነገር አይደለም። የወይዘሮ ሜላት ነገር ምንም ነገር እንዳልተነሳና ምንም መረጃ እንደሌላቸው ነው ይሄን ፖሊሱ የምትናገሩት። ስለዚህ ጠበቃዋ ደግሞ ትወጫለሽ በዚሁ በቅርብ ብሎ እሱን ውጭ ያለውን ነገር እንዲከታተል፣ እሷም ደግሞ ውስጥ ያለችው ልጅ ክስ እንዳትመሰርት ነው ይህን መክሯታል። ውስጥ ያለችው ልጅ በእርግጠኝነት አንድ ላይም ስለሆኑ የምትመሰረት አይመስለኝም። ምክንያቱም ከዛ እስር ቤት መውጣት ስለምትፈልግ። አዎ ይሄን አታደርገውም በእርግጠኝነት ነው ምነግራችሁ፣ አስረግጬ ነው ምነግራችሁ። ግን የሰዎች ተንከሲስነት በዚህ ልክ አይቻለሁ። ሌላ ደግሞ እንደ ቀልድ ተጀምሮ በኋላ ሰውን የሚጎዳ ፍቅር በሀናና በዩስራ አይቻለሁ ማለት ነው። እንደዚህ አይነት ወንዶች ተንከሲስ ወንዶች አሉ። መጀመሪያ አልፈልግም ስትለው በግድ እንዴት እንደቀረባት አይተናል። እንዴት እንደቀረባት በቃ ይቅርታ በላት ብላ ሰላምም ይቅርታ ብላት በል ብላ ምክሩ የሰላም ነበረ። ነገር ግን እዚህ ውስጥ እንዳትገባ ሀና ራሷ ተናግራ ነበር። እኔ ከትምህርቴና ከአባዬ ከስራዬ ውጪ ምንም የማውቀው ነገር የለም። በእንደዚህ አይነት ነገር ውስጥ መግባት አልፈለግም፣ በአንቺም አይቼዋለሁ ስትላት ምን ብላ እንዳሳመነቻት ሁላችንም አይተናል። በ11ኛው ሰዓት ግን ከእሱ ጋር ተገናኝታ ይቅርታ አጥፍቻለሁ፣ እኔና አንቺ እንደ ወንድምና እህት እንቀጥላለን ብለው እንግዲህ የሰላም ምክር በትክክል ሰርቶ እሱም እንግዲህ ታርቋት ነበረ። እሷም ደግሞ በወንድምነት ከሆነ ችግር የለም ብላለች፣ ተቀበለችው። አብረው እየሆኑ እየተለማመዱ እሷም እየወደደችው፣ በመጨረሻ ግን አንድ ላይ መሆን እንደማይችሉና መለያየት እንዳለባቸው እኔ ልቤን ወደ ፍቅር አድልተዋል ሲል ሽንፈቱ ተናግሯል። እሷም ደግሞ ደነገጠች። በእርግጠኝነት ያስደነገጣት ሌላ ነገር አይደለም፣ እሷም የወደደችው ይመስለኛል። ባትወደው እንደዚህ አትደነግጥም ነበረ። ደነገጠች። በ11ኛው ሰዓት ምንም ባላሰበችውን ቅጽበት ይህ ነገር ተፈጥሯል። ስለዚህ እጅግ በጣም አዝናለች። እኔ በወንድምነት አላችሁ፣ እሷም ወደ ፍቅር የተቀየረ ይመስለኛል። እንግዲህ አንድ ሰው ከተለማመዳችሁ ከተቀራረባችሁ ወዴት እንደሚያመዝን
ያው መገመት ቀላል ነው ማለት ነው። ሌላ ይህን ያስደነገጣት ይህንን ሆኖ የከፋት ወንድሟ ስለሄደ በወንድምነት ስለምታገኘው አይደለም፣ ስለወደደችው ስላፈቀረችው ነው። እወድሃለሁ አፈቅረዋለሁ ባትለውም እሱም እንደዚህ አይነት ባይናገርም እሱ ግን የእውነቱ ተናግሮ ልቤ ወደ አንቺ አድልተዋል ነው አለ። እና ይህ ነገር እሷን ቢብላ ብትሄድ ነበረ ይህን ነገር እንግዲህ አጋልጦ የሚጠፋው። ግን ይሄ ከራሱ መጣ። ይሄ ጥሩ አይደለም። አዎ ጥሩ አይደለም። አሁን እቺ ልጅ ምንድን ነው የምትሆነው? ከትምህርቷም በእርግጠኝነት በአግባቧ ትምህርቷም አትማርም። ግን ይሄ ሁሉም ስራ የሰላም ስራ ነው። አዎ የሰላም ነው። ሰላም ገፋፍታ ይሄን ውስጥ በታስገባት ኖሮ እንደ መጀመሪያውም ቆፍጠን ብላ ብትቀጥር ይህን አይደርስባትም ነበረ። አሁን ሰላም ብትሰማ ምንድን ነው የምታደርገው? ይሄ ነገር ምክንያቱም የእሷ እጅ ስላለበት የእሷ ምክር ስለሆነ ማለት ነው። አዎ ትዝብት ነው። እንደ ቀልድ ጀምራችሁ ከኋላ እራሳችሁ የሚጎዱ ይኸውላችሁ። በቅርብ ቀን አለ እንዴ ብዙዎቹ በሚዲያ የምናውቀው ራሳቸውን የሚያጠፉ። ያው በህንድ ሀገርማ የእነሱ ሳይሻል አይቀርም። እንግዲህ ያው እኔ እሷን ካጣሁ ብሎ በገመድ ሲሰቀል እኔስ ደግሞ ከማን አንሳለሁ ብለው ሁለት ፍቅረኛሞች በአንድ ገመድ የተሰቀሉ አይታችኋል ከዛ በፊት። እና አሁን የኛዎቹ የሚሰቀሉ ነው እንዳትሉ። የኛዎቹ አንዳንድ ባይሰቀሉም እያንዳንዱ ያው በሆነ አጋጣሚ በፍቅርም አስቃይቶ ምንም ሆኖ የሆነ ደብዳቤን ጽፎ እየሞቱ ነበር ባለፈው። ውሸት ነው እንዴ? እውነት ነው ይሄ ነገር። ስለዚህ በዚህ ጉዳይ ግን በደንብ ብትሰሩበት ብታስቡበት። ማን ነው የሚሰራበት? እናንተ ይህንን መጀመሪያ ግንኙነት ስትጀምሩ ወደ ፍቅር አለም ስትገቡ ወደ አንድ ሰው ህይወት ሰተት ብላችሁ ስትገቡ ይሄ ነገር በደንብ አስባችሁ ሆን ብላችሁ ሰውን ለመጉዳት አንድም ወንድ ለመጉዳት አንድም ሴት ለመጉዳት ከሆነ ችግር ነውና ሁለታችሁም እንዳትጎዳዱ አስባችሁበት። በፍቅር ከሆነ በፍቅር የወዳጅነት ከሆነ እንደዛ ወዳጅነት የምን ወዳጅነት ነው ሲጀመር? ቢሆንም ግን እንደዛ አድርጋችሁ ብትቀጥሉ ዝም ብላችሁ ህይወታችሁ በሆነ ባልሆነው በእንደዚህ አይነት ተጀምሮ ነው ያው ህይወትም እስከ መጥፋት ድረስ የሚደርሱ አሉ ማለት ነው። ግን የነሀናው በአጭር ቢቋጭም ግን መነሻው እኛም ስለነበርን አይታችኋል። ናው እንደዛ ኤንዌይስ ሀና ታሳስበኛለች። እንደው ዝም ብላ ትምህርቷን በቀጠለች ብዬ ተመኘው። እና እሷም ደግሞ እስከ መጨረሻው የምናይ ይሆናል። ሌላ የእርግብና የተምቹ ጉዳይ ነው። እርግብ የምር ተምቹን እንትን ብላ ሳይሆን ወርቁ ወይም ደግሞ ምንድነው ቦርሳው በእጇ እስከሚገባ ድረስ ነው እንደዚህ የያዘችው። ከዛ በኋላ የምትፈልገውም አይመስለኝም። በሜላት ደግሞ ወርቁ ልትከፍተው ስትል ሰው የሚደርሰውስ ነገር እኔ አሁን የፈራሁት ሻንጣው እዛው ጥላው አንዱ በአልጋ ላይ እንደዚህ አርጋችሁ ልትከፍት ስትል መስፍን ሲመጣ ያው አልጋው ላይ ነው ጣለችው። እና አሁን በንዴት ደግሞ ስለ ባዩሽ ሲያወራት ጭራሽ ተናዳ ነው ትላለችው። እንደ ማንም ቀልድ ዕቃ መስዋዕት እንግዲህ ማንም ሰው እንዳያነሳው ነው እኔ ፍርሃቴ ማለት ነው። አጋጣሚ ተምቹ ሀና ጋር ቢደውል ሀና በሯ እንደወሰደው አታውቅም። ግን እዛ ያም ሆነ ይህ መከፈት አለበት። ይህን ሲከፈት ግን ሌላ ጣጣ እንዳይመጣ ሀና እንዴት አመጣችው? ሀና እንዴት ሰረቀችው? ከየት መጣ? ይህን ቦርሳ እንዴት ነው የሚለው ነገር እንገና ወደ ሀና ነገራቶችን እንዳይዞር እኔ ስጋት አለኝ። እዛ ቤት ጣጣ እንደው የተያዘ እንደ ሰንሰለት ነገር ነው። ዋናው ቁም ነገሩ ግን ባዩሽ መውጣት የለበትም። አሁን ደግሞ ሜላት ራስሽ የሆነ ነገር ማነሳሳት አለብሽ። በዚህ በቀጥለ ባዩሽ ትወጣለች። ስለዚህ እዛው ሳትወጣ የራስሽን ክስ ማቅረብ አለብሽ። ያደረገችሽን ነገር ሁሉም በጥቅሉ ያው የፖሊስ መረጃ መስጠት አለብሽ። የፖሊስን ማስያዝ አለብሽ። እነ ተምቹም ደግሞ ይሄ ነገር ስለእንትምጃቸው ለምን እንዲያሳዟት እነሱን ስለሚያውቁ በጥቅሉ ይህን ነገር ማቅረብና መናገር። ከዛ ከርቸሌ እንዳትወጣ ከወጣች ደግሞ የዛ ቤት ሰው ስጋት ነው። ሜላቱን ደግሞ በዚህ ነገር ሰፍሰፍ ማለቱ አቁሚና ሴሪየስ በሆነ ነገርን ራስሽን ማስከበር ቤተሰቦችሽን ልጆችሽን ማስከበር አለብሽ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። የቪዲዮ አዲስ ሆነች ሰብስክራይብ ሼር እያደረጋችሁ እስከ መጨረሻው ሆኖ ለሚቀጥለው ደግሞ አብረን የምናይ ይሆናል። ባዩሽ ከወጣች ግን ምንም ሰላም የለም ማለት ነው። ስተማን ነው ሰላም የለም። ሁሉም በቃ እንደዚህ ህግ የለም ብለን እናወራለን እኛ ማለት ነው።
ስለዚህ እዛው ሳትወጣ ሌላው ክስ መመስረት አለባት፣ እዛው በተያያዘው ማለት ነው። አሁን ራሱ የተያዘው እውነት ህግ ካለ የሚያስፈታት አይደለም። የሰው ህይወት ለማጥፋት ነበረ እንግዲህ ከያዘችው መሳሪያ ነው አይደል እጅ ከፍንጅ የተያዘችው። ስለዚህ ይሄ ራሱ በጣም ትልቅ እንትን ነው እንጂ የሚያስወጣ ነገር አይደለም። ምናልባት በጎን ብር ካልተቀበላችሁ ማለት ነው። እነማን ናቸው የጠበቁት ምናምን እንደዛ ልታደርጉ ቻላችሁ። በተረፈ ሰላማችሁ ይብዛ። እንመጣለን።